ማዳም ለመዝናናት ቱርክ እንሂድ ካናዳ እንሂድ የሆነ ቦታ እንሂድ ስትላችሁ እጅግ በጣም ጥንቃቄ አድርጉ ብያለሁ። ኮንትራት ቤት የምትኖሩ የትኛውም አረብ ሀገር ላይ ሰው ቤት የምትሰሩ እህቶቼ ጥንቃቄ አድርጉ። ዘመኑ በጣም ከፍቷል ማለት ነው። ይሄ ቪዲዮ እስከ መጨረሻ አዳምጡት፣ ይጠቅማችኋል። ለሌላ እህቶቻችሁ ደግሞ እንዲደርሳቸው ላይኩን መጫን እንዳይደርሱ አደራ። ለምን እህቶቻችሁ ከአገር ቤት የሚመጡ ምንም የማያውቁ በዚህ ግቢ በዚህ ውጪ እየተባሉ የሚወጡ የሚገቡ ምንም ሳያውቁ ጠቃሚው ጎጂውን ሳያውቁ እንደ ፈረዝ እንደ እንስሳ የሚሄዱ እህቶቻችሁ እንዲማሩበት ይሄ ቪዲዮ ደርሶ ማለት ነው። ሁላችሁም ሼር አድርጉልኝ ማለት ነው። ጉዳዩ እንደዚህ ነው። እንግዲህ ባለፈው ሳምንት ሰምታችሁታል ስለዚህ ጉዳይ ሁላችሁም ማለት ነው። ከመዳሟ ጋር ቱርክ ሄዳ በሄደችበት በ3 ቀን ውስጥ ራሷን አጠፋች ብለው አሰሪዎቿ ተናግረው ነበርና ያኔ ምን ያላመንኩበትም ነበር በፍጹም ማለት ነው። ወላሂ እውነቴን ነው። ራሷን እንዴት ቱርክ ላይ አጠፋች? እንዴት እዚህ ዱባይ ላይ እያለች አላጠፋችም? ብዙ ነገር ተብሏል። ከባሏ ጋር ተጣልታ ነበር ምናምን እንደዚህ ሆና ነበር፣ እግሯ ቢጫ ሆኖ ነበር ምናምን ተብሎ ነበር። እግሯ ቢጫ ሆነ፣ እግሯ አበጠ፣ መብላት ራሱ አቃታት ሲባል እኔ እቃዋን ለመውሰድ ኩላሊቷን ለመውሰድ የሆነ ነገር ተፈልጎባት ቱርክ እንደተወሰደች እንዳ መድኃኒት እንድትፈዝ መድኃኒት እንደሰጧት ሁሉም ነገር እኔ እንደዛ ነው የወሰድኩት የነበረው። ነገሩ እንደፈራሁት ነው የሆነው ማለት ነው። እንዳሰብኩት እንደፈራሁት ነው የሆነው ማለት ነው። እቺ ልጅ አሁን ባለፈው ሰውየው እንግዲህ ራሷ ካጠፋች እቺ ልጅ በሱ ስር ነው ያለችው። ሁሉ ነገሩን ጨርሶ ወደ ኢትዮጵያ ማስገባት የነበረበት እሱ ነው። ምናልባት ከተመረመረች ብሎ ሬሳዋን ኢትዮጵያውያን ጋር ጥሎ ከቱርክ ዱባይ ገባ አሰሪዋ ማለት ነው። ሀባይቢ ወላሂ እውነቴን ነው። ከዛ እቺ ልጅ ሰው የቱርክም ሰው የዱባይም ሰው አዋጥቶ ሬሳዋ አገር ገባ። አገር ሲገባ እንዳለ ሰውነቷ ተቀዷል። ጭንቅላቷ አልቀረ፣ እግሯ አልቀረ፣ ሆዷ አልቀረ። በጣም በሚገርም ሁኔታ ሰውነቷ በጣጥሰውታል ማለት ነው። ይሄ ነገር ደግሞ ለቤተሰቦቿ በተዋጣው ብር እቺ ልጅ ትመርመር፣ ለምን እንዳወጡት ምን እንደወሰዱ ከውስጧ ይታይ ሲባል ቤተሰቦቿ ምን አሉ? ሰዓት የለንም ትቀበራሉ። አያችሁ አይደለ ምን ያህል እኛ ከሞትን ከንቱ እንደሆንን። ግን እቺ ልጅ የኖረችው ለቤተሰቦቿ ነበር። ቤተሰቦቿ ስትረዳ ነበር። ይሄ ባልተብየውም በሷ ብር ሽንት ቤት አጥባ በቃ የሆነ ደክማ ወጥታ ወርዳ የገዛችው መሬት አላት በባሏ ስም ማለት ነው። እሱ እንኳን ያ መሬት ተሽጦ እሱን ተውትና በተዋጣ ብር እቺ ሴት እቺ ልጅ ሚኒሊክ ሆስፒታል ትሄድና ለምን ምንዋን እንደወጣ ይመርመር ሲባል ቤተሰቦቿ ሰዓት የለንም፣ ከሞትሽ ሬሳ ትበለሽ ትረሻለሽ። ይሄ ነገር አረቦች ብቻ ሳይሆኑ የገዛ ቤተሰቦቼ ናቸው የምትሏቸው ሰዎች ራሱ ከፍተዋል። ከሌለሽ የለሽም አለቀ። ስለዚህ በቁም እያለሽ ራስን ጠብቂ። በቁምሽ እያለሽ ምንድነው ለምንድነው ወዴት ነው ብለሽ አስቢ። እኔ ደሃ ልጅ ነኝ እያልሽ ራስን አትጣይ ማለት ነው። እቺ ልጅ ሆን ተብሎ እንግዲህ ቱርክ ወስደዋት፣ ሆን ብለው ቱርክ ወስደዋት የጎደላቸው ነገር የፈለጉትን ነገር ወስደው ወደ አገራቸው ተመለሱ። እሷ እዛ ቱርክ ላይ ሬሳዋ ተጥሎ እንግዲህ ውድ ኢትዮጵያን ናቸው። ሬሳዋም ራሱ ወደ ኢትዮጵያ እንዲገባ ያደረጉት አዋጥተው ማለት ነው። ወላሂ እውነቴን ነው። በጣም ያላለቀሰ ሰው የለም። በቃ ህዝቡን በእንባ ነው የተራጨው ማለት ነው። ስለዚህ አሁን አብዛኞቹ ኮንትራት ቤት የሆናችሁ እህቶቼ እንግዲህ እንሂድ ካሏችሁ መሄዳችሁ አይቀርም። አልሄድም ምናምን አትሉም መቼስ ማለት ነው። ምክንያቱም ስራችሁ እንዳይቆረጥ ማለት ነው። በተለይ ቱርክ እንሂድ ሲሏችሁ እንዳትሄዱ። ቱርክ ብዙ ነገር የሚደረግበት ሀገር፣ የግፍ ሀገር ነው። ብዙ ነገር ዳለ የሚቀየርበት፣ ኩላሊት ተነቅሎ ንቅለ ተከላ የሚደረግበት ሀገር ነው። ስለዚህ ራሳችሁን ከአውሬዎች ጠብቁ። በቁም እያላችሁ ራሳችሁን ለራሳችሁ እንክብካቤ አድርጉ። እቺ ልጅ እንግዲህ አርፍበታለሁ እኖርበታለሁ ብላ መሬት ገዝታለች በባልተብየው። ምንድነው ያሉት ዛሬ ላይ እንግዲህ እሷ ምንም ሰው ቤተሰብ እንዴት ይከዳል? ምንስ ብታጠፉ እኮ ልጅ ያጠፋል። ምን አለ ወንድሟ፣ እኛ ሲጀመር ድሮም ያለ ፍቃዳችን ነው ያገባቸው፣ ስለዚህ አይመለከተንም፣ በቃ ሰዓት የለንም ትቀበርነን፣ ሁሉ ነገር እኛ የምናውቀው ነገር የለም፣ ሰፖርት ራሷ አታደርገንም ነበር ነው ያሉት። ልጅና ሰፖርት ባታደርግ ለራሷ ከቆመች ምንድነው ችግሩ? ሬሳውን አስመርምረው ቢቀብሩ ምንድነው? መክሰስ ይችላሉ። ገባችሁ?
የመክሰስ እንትን እድሉ አላቸው። ኤምባሲ የቱርክ ኤምባሲም አለ የኢትዮጵያ ኤምባሲም አለ። ሁሉም ይረዳቸዋል። ክሰሱ ሲባሉ ሰዓት የለንም። አያችሁ እነሱ እንግዲህ የቀን ከቀን ውሏቸው ለማካሄድ ነው ሰዓት የለንም ያሉት ማለት ነው። ስለዚህ መጠንቀቅ አይከፋም ከሁሉም ሰው ወላሂ እውነቴን ነው። ለቤተሰቦቻችሁም ስትሰጡ በልኩ ቅድሚያ ለራሳችሁ ወላሂ ብሉ ጠጡ። ይሄ በአረብ የመዳም ሩዝ ምናምን እንደውም አይደለም የምትበዩ። በወር ደሞዝሽ ሲወርድ ደና ነገር ቢስቲ ይጥገብ ሆድሽ ደና ነገር ያምራል እኮ። በቃ ለፊትሽ ደና ሳሙና ግዢ በደና ብር ማለት ነው። ወላሂ ጥሩ ሳሙና ገዝታችሁ ፊታችሁን ታጠቡ በጥሩ ሳሙና። ይሄ ሻምፑ በሚመስል ሳሙና ሞሽ በ5 ብር ሳሙና በ4 ብር ሳሙና ላ ሀቢብቲ ወላሂ እቺ ልጅ በጣም ነው ያዘንኩት ማለት በጣም የተሰማኝ። ነገ የኔስ መጨረሻ ምንድነው የኛ መጨረሻ ምንድነው ብዬ ነው ያሰብኩት ማለት ነውና ራሳችሁን ጠብቁ ነው የምላችሁ። ወላሂ በጣም 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 አዘንኩኝ። ያሳዝናል። አያችሁ እሷ ብትሆን አሁን ወንድሟ ኩላሊቱን እንኳን ተበላሽቶበታል ይጠገንለት ቢባል ኩላሊት ይቅርና የፈለገ ነፍሷን ትሰጠዋለች ለወንድሟ ማለት ነው። እሱ ግን ምን አለ ጊዜ የለንም ትቀበር ማስመርመር ምናምን አንፈልግም። እኔ እንደውም ምንድነው ባለፈው አንዷ ሞታ ዱባይ ላይ ሞታ ምን አሉ መሰላችሁ ሆስፒታሎቹ ውክልና የሚሰጥ ሰው ካለ እቺ ልጅ ስለምትሞት እንትን ኩላሊቷ ምናምን ነገር ጉበቷ የሚፈልግ ሰው የሚያስፈልግ ሰው አለ እንውሰድ ከፍለን ያሉ ዶክተሮች አሉ እዚያ አቡዳቢ ላይ ማለት ነው። ሲመስለኝ እኔ ከሞተች በኋላ ኩላሊቷና ጉበቷ ምናምን የሚጠቅም እቃዋ ይመስለኛል ውክልና ሰጥተው ሽጠውት ነው የሚመስለኝ እኔ ማለት ነው ሳስበው። አንደኛ እኔ ሁሉም ነገሯ ያወጡት እንትን ብዬ ነው ማስበው አሰሪዎቿ ነው እንደዛ ያደረጉ ብዬ የሆነ ነገሯን ያስወጡት እነሱ ናቸው። ከዛ በኋላ የቀረውን ሰውነቷ ደግሞ የሚጠቅም አካሏ ሽጠውት ነው የሚመስሉኝ። አሁን ጊዜ የለንም ምናምን የሚለው ለምንድን ነው? አንድ የእናት ልጅ እስቲ ባይሸጧት ሬሳዋን ባይሸጡ ኖሮ አንድ የእናት ልጅ የአባትም የእናትም እናት የላትም ወንድም መከታ ነው። ወንድም እኮ ከቤተሰብም በላይ ነው። ከሁሉም ከአባት በላይ እኮ ነው። ወላሂ ወንድም ከአባት በላይ ብዬ ነው ማስበው። እና እንዴት ቢያስብ ነው እንትና አናስመረምርም ያለው የሚል ነገር በጣም ግራ ተጋብቻለሁ እኔ ማለት ነው። እንግዲህ በቀጣይ ባሪ ቪዲዮ በጥሩ ነገር እመጣለሁ ብዬ አስባለሁኝ። ሀባይቢ ተጠንቀቁ ለማለት ነው። እወዳችኋለሁ፣ አከብራችኋለሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ሰፖርት ስለምታደርጉኝ በቃ ቪዲዮ ሼር ላይክ ስለምታደርጉልኝ ስለምታዳምጡኝ እጅግ በጣም አድርጌ አከብራችኋለሁኝ። ባይ በቀጣይ ቪዲዮ እንገናኛለን።